رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسين رمضان لجوش رمضان متول رمضان سماي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن رواقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بسم الله والصلاة والسلام على رسول الله ودنا يتكبراتشو أفريكا تي في تملكاتشوች السلام عليكم ورحمة الله وبركاته ዛሬ ትንሽ ጾመኛ የተሰኘው ፕሮግራም ክፍል 17 ይዘንላችሁ መተናል በዛሬው ርዕስ የምንወያየው ለምን እንሰግዳለን በሚል ይሆናል አብራችሁን ቆዩ ስሜ ቶፊቅ ቱቤሶ ይባላል የምቀራበት ቁርአን ቤት ሰዓድ ኢብኑ አቢ ወቃስ መድረሳ ነው የመጣሁት ከሸጎሌ ነው ጓደኞቼ ራሳቸውን ያስተዋውቁን بسم الله اسمي محمد جبال يمقرا بقران بيت معاذ بن جبل مدرسه ነው ሰፈሬ ሚለም ሸጎሌ ነው بسم الله اسمي بلال احمد ይባላል የምቀራ ቁርአን ቤት ሰዓድ ነቢ ቃስ ነው የመጣሁት ከሸጎሌ ነው بسم الله اسمي ማይመክ ይባላል የምቀራ በቁርአን ቤት معاذ بن جبل ነው ሰፈሬ ሚለም ሸጎሌ بسم الله اسمي اسماعيل مكي ይባላል የምቀራበት ቁርአን ቤት معاذ بن جبل ነው ሰፈሪ ሚለም ሸጎሌ ነው እሺ እንደተለመደው እንግዲህ አሁን የምንጀምረው በመወያያ ጥያቄ ነው የመወያያ ጥያቄያችን እንግዲህ የሚሆነው ሰላት መስገድ ለምን አስፈለገ እና ሰላት ስንሰግድ ምን እንጠቀማለን እሺ ቢስሚላህ ሰላት መስገድ ያስፈልገው ወደፊት ጀነት ለመግባት ነው እሺ ቢስሚላህ ሰላት መስገድ ያስፈልገው ጀነት ለመግባት ከቀብር ቅጣት ከቀብር ቅጣት ላለመቀጣት እሺ ቢስሚላህ ሰላትን መስገድ ለምን አስፈለገ ወይም ጥቅሙ ከተባለ ለራሳችን ጥቅም መልካም ስነግባር አላህም ይወደናል እና ለራሳችን ጥቅም ነው ቢስሚላህ ሰላት መስገድ ለምን አስፈለገ የሚለው ለራሳችን ጥቅም ነው አጀር ለማግኘትም ጥቅሙ ምንድነው ደግሞ ሰላት የጀነት ቁልፍ ናት እሺ እንግዲህ ጓደኞቼ የራሳቸውን ሐሳብ ሰጥተዋል እና ወደ ትክክለኛው መልስ ስንሄድ ሰላት መስገድ ያስፈልገበት ምክንያት አላህ ዘንድ በጣም እንድንቀርብ ያስችለናል እና ጥቅሙ ምንድነው ስንል አንደኛ ሰላት በምንሰግድበት ሰዓት መጥፎ ነገር እንዳንሰራና መጥፎ ነገር እንዳንናገር እንዳንሳደብ ወይም ደግሞ መጥፎ ስነምግባር ወይም ደግሞ መጥፎ ጸባይ እንዳይኖረን ያደርጋል ምንድነው ማስረጃ ካላችሁኝ ደግሞ ቁርአን ላይ ኢነ ሰላተ ተንሃ ዐኒል ፈህሻኢ ወልሙንከር ይላል ይሄ ማለት ምንድነው ሰላት ከመጥፎና ከሚጠላ ነገር ይከለክለናል ከዚህ ምን ማለት እንችላለን አንደኛ ሰላት መጥፎ ነገር ለምሳሌ መሳደብ ሊሆን ይችላል ሰው ከሰው ጋር መጣላት ሊሆን ይችላል መጥፎ ጸባይ እንዳይኖረን ያደርጋል ሁለተኛ ደግሞ ጥሩ ጸባይ እንዲኖረን ያደርጋል ሶስተኛ አላህ ዘንድ በጣም ተወዳጅ እንድንሆን ያደርገናል ማለት ነው ወደ ራስን የመፈተሻ ጥያቄ ወይም ደግሞ ወደ ቻሌንጃችን ስንገባ የመጀመሪያው ጥያቄያችን እንግዲህ የሚሆነው ሰላት ከሰገድኩ በኋላ ጸባዬ ይሻሻላል ወይ ቢስሚላህ ሰላት ከሰገድኩ በኋላ ጸባዬ ይሻሻላል ለሚለው አዎ እሺ ቢስሚላህ ሰላት ከሰገድኩ በኋላ ጸባዬ ይሻሻላል አዎ ቢስሚላህ የኔ መልስ የሚሆነው አዎ እሺ ቢስሚላህ ሰላት ከሰገድኩኝ በኋላ ጸባዬ ይሻሻላል ለሚለው አዎ ነው ምክንያቱም ከአላህ ጋር ተገናኝተን ስለነበር አሁን ከጨረስን በኋላ ሰላታችንን ደግሞ ራሳችንን መቆጣጠር ስላለን እሺ እንግዲህ ጥሩ መልስ ነው የመለሱት ሰላታችንን ስንሰግድና
ከሰላታችን በፊት ያለው ጸባይ እኩል መሆን የለበትም። ለምሳሌ አንድ ነገር ተናደን ከዛ በኋላ ከሰገድን በኋላ እዛው መጥፎ ስነ ምግባራችን ላይ ካለን ጥሩ አይደለም። ምክንያቱም አንደኛ ሰላት እኛን ጥሩ ያደርገናል። እና ሰላተ ተንሃ አኒል ፋሕሻኢ ወል ሙንከር ሰላት ከሰገድን በኋላ ጥሩ ስነ ምግባር ስለሚኖረን ጸባያችን ከሰላት ከሰገድን በኋላ ይሻሻላል ማለት ነው። ሁለተኛው ጥያቄያችን ደግሞ ስሰግድ በአላህ ፊት መቆሜን አስባለሁ ወይ? እሺ ቢስሚላህ ስሰግድ በአላህ ፊት መቆሜን አስባለሁ ወይ? አዎ። የኔ መልስ የሚሆነው ስሰግድ አዎ። እሺ የኔ መልስ የሚሆነው ስሰግድ በአላህ ፊት እቆማለሁ። አዎ። ቢስሚላህ የኔ መልስ የሚሆነው ስሰግድ በአላህ ፊት እቆማለሁ ለሚለው አዎ ነው። መቆም ብቻ ሳይሆን እሱን እንዳዩት ነው የምቆጥረው። እሺ ጥሩ መልስ ነው። እና ሰላታችን ላይ በምንቆምበት ሰዓት ከአላህ ጋር ነው እየተገናኘን ያለ ነው። ለዛ አላህ ፊት መቆማችንን ማሰብ አለብን። ምክንያቱም እየቆምን ያለ ነው በአላህ ፊት ስለሆነ በአላህ ፊት መቆማችንን ማሰብ አለብን ማለት ነው። እንደተለመደው አሁን ደብዳቤ የምንጽፍበት ሰዓት ደርሷል። አሁን ደግሞ ደብዳቤ የምንጽፈው ለጎረቤቶቻችን ነው። ረመዳን ልጆች ረመዳን መጥቷል። ረመዳን ሰማይ መሬቱ ፈክቷል። ረመዳን መድረሳ ትምህርት ጎብዙ። ረመዳን የአላህንም ቃል ያዙ። በቁርአን ዱዓ አግኝተን ይህ ዕድል እንዳያመልጠን። በቁርአን ዱዓ አግኝተን ይህ ዕድል እንዳያመልጠን። እንግዲህ ጓደኞቼ ለጎረቤቶቻቸው ደብዳቤያቸውን ጽፈዋል። እሺ መሐመድ ጀምር። ቢስሚላህ ውድ ሆናችሁ ከቤተሰብ ቀጣይ የምወዳችሁ የማከብራችሁ ናችሁ። አላህ ጀዛችሁን ይክፈላችሁ። እኔ በእናንተ ላይ ብዙ ዕዳ አለብኝ። አድጌ ዕዳዬን የምመልስ እንደሆን አላህን ለምነዋለሁ። አሚን። አላህ ወይ ጎረቤቶችን ጠብቅልኝ። አሚን። አላህ ወይ እድሜያቸውን አርዝምልኝ። አሚን። አላህ ወይ በዱንያ ጥሩ ኑሮ በአኺራ ጀነተል ፊርደውስ እንድንገናኝ ለምናለሁ። አሚን። እወዳችኋለሁ። ቢስሚላህ እኛ ጎረቤቶቻችን እናት ወይም አባት ከሌሉ እናት ወይም አባት ከሌሉ እንደ እናት ወይም እንደ አባት ይንከባከቡናል። አላህ ጀዛችሁን ይክፈላችሁ። እወዳችኋለሁ። ጀነተል ፊርደውስ ያገናኘን። ጎረቤቶቼ ጥሩ ሰራ እያበረታታችሁ መጥፎ ሰራ እየመከራችሁ ስላላችሁ በጣም አመሰግናለሁ። በዱንያ ጥሩ ኑሮና በአኺራ ጀነትን እንዲወፍቃችሁ አላህን እለምናለሁ። ቢስሚላህ ጎረቤቶቼ እስከዛሬ ለዋላችሁት ውለታ አላህ ጀዛችሁን ይክፈላችሁ። ጎረቤቶቼ እስከዛሬ እናንተን ሳስቀይም ኖሬያለሁ፣ ይቅርታ አድርጉልኝ እላለሁ። ጎረቤቶቼ አላህ በጀነተል ፊርደውስ ያገናኘን። ጎረቤቶቼ ይወዳችኋል። እሺ ቢስሚላህ ጎረቤቶቼ እናንተ እኔ በምደክምበት ሰዓት ታበረታቱኛላችሁ ወይም ታግዙኛላችሁ። እናም አላህ ጀዛችሁን ይክፈላችሁ ዘንድ እማጸነዋለሁ። እናንተ እናንተንም ሁላችንንም እኛንም አላህ ጀነቱል ፊርደውስ እንዲያገናኘን እማጸነዋለሁ። ጎረቤቶች በጣም ነው የማመሰግናችሁ። እሺ እንግዲህ ጓደኞቼ ለጎረቤቶቻቸው የጻፉት ደብዳቤ ይሄንን ይመስል ነበረ እና ወደ መጨረሻው ፕሮግራማችን ስንሄድ የመጨረሻው ፕሮግራማችን የሚሆነው ጥያቄ ነው። የጥያቄያችንም ሰላት ከምን እና ከምን ይከለክለናል? ሰላት ከመጥፎ ነገር ይከለክለናል። ጥሩ መስራትንም ያስፈልጋል። የሚከለክለን በሰላት ላይ አለማውራት፣ አለመደባደብ። እሺ ቢስሚላህ ሰላት የሚከለክለን ከመጥፎ ነገር እንድንርቅ ያደርገናል። እናም ጥሩ ነገር እንሰራ ያደርገናል። ቢስሚላህ ሰላት የሚከለክለን ከመጥፎ ነገር ከወንጀል ሰላትን ከሚያበላሽ ነገር ይከለክለናል። እሺ እንግዲህ ጓደኞቼ እንዳሉት ሰላት ከብዙ ነገሮች ይከለክለናል። ነገር ግን በዋናነት ከመጥፎና ከሚያስጠሉ ነገራቶች ይከለክለናል። የዛሬው ፕሮግራማችን ይሄን ይመስል ነበር።
በቀጣይ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتاك الدون كنسان رمضان لجوش رمضان متول رمضان سموي مريتو فكتول رمضان مدرسات مرت قبزو رمضان يا الله ننكال يزو بقرآن دعاقتن يهدل اندايا ملتن በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን